بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد فالسلام عليكم ورحمة الله وبركاته. إن شاء الله مختصر الداء والدواء. الحمد لله دهنا يهدن ودمت أنا قومي بالملكو يدرسنا نوبة الله فكاد كرمضان بفيت لما جرسن موكرالن الله قضاء يميار النجر الله يعزل. اسكاون درس ابن القيم رحمه الله تعالى يونجل المزز يزرزرو قتلوال اسكاون يسلفناچو وانجل يميامت أون ተጽዕኖ እየዘረዘሩ ነው። ዛሬም ከሱ ነው የምንቀጥለው። ቃለ ረሒመሁላህ ወሚንሃ ከሷ ውስጥ ማለትም ከወንጀል መዘዞች ውስጥ አልመዒሸቱን ضንኩ አልመዒሸቱ ህይወት ነው። አضንኩ ጠባብ የሆነ ህይወት ነው። ፊዱንያ በዱንያም ወፊል በርዘኺ በቀብርም ወልዓዛቡ ቅጣት አለ ፊል አኺረቲ በአኺራም ደግሞ ቅጣት አለ። ወንጀል ከሚያመጣው መዘዝ ውስጥ ሌላው በዱንያ ላይ ጠባብ የሆነ ህይወት የተጨናነቀ ህይወት እንዲኖር ታደርገዋለች። ይህ ብቻ አይደለም፣ ዓለም አልበርዘኽ ቀብር ውስጥ ባለው ቆይታም ላይ እንደዚሁ። ከዛስ መጨረሻው ደግሞ ወለዓዛቡ ፊል አኺረቲ በአኺራ ደግሞ ቅጣት ነው ይላል። ቃለ ተዓላ አላህ ምን አለ? ወመን አዕረض ቸል ያለ አላህ ወመን አዕረض ጀርባውን የሰጠ ቸል ያለ አን ዚክሪ ከኔ ተግሳጽ ያኒ ከቁርአን ማለት ነው። ከቁርአን የዞረ ከቁርአን ጀርባውን የሰጠ ፈኢነ ለሁ በርግጥ ለሱ አለለት መዒሸተን ضንካ ጠባብ የሆነ ህይወት አለለት። ضንካ በሁሉ ነገሩ የተጨናነቀ። ወነሕሹሩሁ እንቀሰቅሰዋለን የውመል ቂያመቲ የውመል ቂያማ ደግሞ እንቀሰቅሰዋለን አዕማ እውር አድርገን እንቀሰቅሰዋለን አለ አላህ። ዱንያ ላይ ሲኖር የተጨናነቀ ባለው ነገር አይረካም። ሁሉ ነገር ያስደስተውም። ደስታ ከሱ ርቋል። ይበላል፣ ይጠጣል፣ ይዝናናል፣ ግን ደስታ ማፊሽ ምንም ነገር የለም። ለዛ እኮ ነው ዛሬ ላይ ራሳቸውን የሚያጠፉ ሰዎች የበረከቱት እኮ አተው አይደለም፣ ስራተው ስራ ተበላሽቶባቸው እንደዛ እንዳይመስላችሁ። በል እንዳውም ዱንያ ላይ ሀብታም የሚባሉ ናቸው፣ ግን ይሄ መዒሻ ضንካ ጠብብ ይላቸዋል። እቺ ህይወት ትጠባቸዋለች። የመጨረሻ ረፍት ብለው የሚያስቡት ራሳቸውን ማጥፋት ነው። ከዛ ራሳቸውን ያጠፋሉ። ይሄ የወንጀል ውጤት ነው። ቃለ ረሒመሁላህ ወላ ተቀሩ ልዐይኑ አይን እኮ አትረጋጋም። ወላ ተቀሩ አትረጋጋም አለ ዐይኑ አይን እኮ አትረጋጋም። ወላ የህዳእ አልቀልቡ ቀልብም አይረጋጋም። ወላ ተጥመኢኑ ነፍሱ ነፍስም አትረጋጋም። መረጋጋት ሰላምን አታገኝም ኢላ ቢሆን እንጂ ቢኢላሂሃ በጌታዋ ቢሆን እንጂ ወመዕቡዲሃ በተመላኪዋ በምታመልከው ቢሆን እንጂ አለዚያ ሁወ ሐቁን እሱ እውነት በሆነው በጌታዋ በምታመልከው ቢሆን እንጂ ቀልቧ አይረጋጋም። ወኩሉ መዕቡዲን ሁሉም የሚመለክ ሲዋሁ ከአላህ ውጭ ያለ ሁሉ የሚመለክ ባጢሉን ውድቅ ነው። ስለዚህ ነፍስ እርጋታዋን የምታገኘው ቀልብ ሰላሟን የምታገኘው በጌታዋ ነው፣ በአላሁ ስብሓነሁ ወተዓላ ነው። ፈመን ቀረት ዐይኑሁ ዐይኑ የተረጋጋችለት ቢላህ በአላህ ላይ የተረጋጋችለት ቀረት ቢሂ በሱ ትረጋጋለች። ኩሉ ዐይኒን አይ ኩሉ ሸይ ማለት ሁሉም ነገሩ ይረጋጋለታል ማለት ዓላማው አላህ የሆነ ጎሉ አላህ የሆነ አላህን ያስቀደመ የሆነ ሰው ሁሉ ነገር ሰላም ያገኛል። ትዳሩ ሰላም ያገኛል፣ ስራው ሰላም ያገኛል፣ ከሰው ጋር ያለው ግንኙነት ሰላም ያገኛል። ሁሉ ነገር የተረጋጋ ይሆናል። ወመን ለም ተቀር ዐይኑሁ ቢላህ ነገር ግን አይኑ በአላህ ያልተረጋጋች ተቀጠዐት ነፍሱሁ ነፍሱ ተቆራረጣለች። ፊዱንያ በዱንያ ላይ ሐሰራቲን በቁጭቶች። ነገር ግን ሌላውን ነገር አስቀድሞ አላህን ቸላ የሚል ከሆነ ነገሩ ሁሉ ይቆራረጣል፣ ነገሩ ሁሉ ይበታተናል። ረሱል ዓለይሂ ሰላቱ ወሰላም እንደነገሩን ጠይብ ሚን ሐዲስ ዘይድ ብኑ ታቢት ረዲየላሁ ዐንሁ ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ዘይድ ብኑ ታቢት ምን ይላል? ረሱሉን ሰለላሁ ዐለይሂ ወሰለም ሰማኋቸው የቁሉ ሲሉ
من كانت الدنيا همه فرق الله عليه أمره وجعل فقره بين عينيه ولم يأتيه من الدنيا إلا ما كتب له رسول عليه الصلاة والسلام منالو من كانت الدنيا همه دنيا هم يهونتشبت سو علاماو قولوا يمجرش علاماو ولا تجعل الدنيا أكبر همنا رسول عليه الصلاة والسلام اندميلو دنيا ويسوچ انقتو يهونتشبت سو فرق الله عليه أمره الله بسلاي نقرون هلو يبتعتنبتا حسابون بتتن يدرقوال يتون يزو يتون اندميجبت قراي قابوان وجعل فقره بين عينيه دهنة دمو بهولتوچو عينو مكاكل يدرقبتا دهنة نميتايو ورقت نميتايو إميلينس بك أن ياسكبا ግን ስለወደፊቱ ጭንቀት ነው ስለወደፊቱ ውርቀት ነው የሚያስበው ሱብሃንአላህ ወለም يأتيه من الدنيا إلا ما كتب له እንደዛ ስለተጨነቀ እንደዛ ስለለፋ እንደዛ እንቅልፉን ስላጣ ሳይሆን ደግሞ አላህ የጻፈለት እንጂ አትመጣለትም ደግሞ ግልጽ ነው ግን ومن كانت الآخرة نيته አለው ነገር ግን ንያው የሱ ዓላማ የሱ ስኬቱ ለሱ ብሎ የያዘው አኺራው ከሆነ ግን جمع الله عليه أمره جمع الله له أمره الله نقرن هلو يسبسب اللذات وجعل غناه في قلبه حبتن دمو بقلبو يادرق اللذات تنشني ياللتشو من البات نقر ما تاسو الجنزة بكيسون ياللتشو نقر قنيا بميلين ويدمو ببيلين كالو بلا يسو دستالو وآتته الدنيا وهي راغمة دنيا دمو يتواردشونا تمتوالتشالو راسو تواردة تمتوال حقيقة يدنيا أونتاسوانا چلا سترات تمتوالش لك اندت الانات طيب ትከተላችኋለች ግን እሷን ለማግኘት ለማሳካት ሌት ተቀን የምትለፉ ከሆነ መልፋት ሰበብ ግዴታ ነው ግን አላህን ትታችሁ ከለፋችሁ ውጤታችሁ ዜሮ ነው የመጀመሪያው አላህ ሊሆን ይገባል ዓላማችን ማለት ነው ኢዘን ምን አሉ ومن لم تقر عينه المؤلف رحمه الله አይኑ ግን በአላህ ያልተረጋጋችለት የሆነ ሰው تقطعت نفسه في على الدنيا حسرات በዱንያ ላይ በቁጭቶች يعني ይበታተንበታል ማለት ነው አይኑ ማለት ጉዳዩ ሁሉ ማለት ነው والله تعالى الله እኮ انما جعل ያደረገው الحياة الطيبة መልካም የሆነ ህይወትን እኮ ያደረገው አላህ لمن آمن به በሱ ላመኑት ነው وعمل صالحا መልካምንም የሰሩት ነው ለነሱ አላህ መልካም ህይወትን አድርጎላቸዋል ዱንያ ላይ كما قال تعالى ለኢላሃ ያሉ ጌታ አላህ እንዳለው من عمل يسر الله من عمل يسر صالحا ملكام النجر يسر من ذكر كوندم أو ويمدمو أنثى كسيث ميهون ملكام سرا يسر وهو مؤمن السو أمان يسيهون أمان يهونو ملكام النجر تنشم تلك ملكام سرا يسر سو فلنحيينه برقد منا نروالنا الله سبحانه وتعالى ይሄ አላህ ቃል فلنحيينه በርግጥም እናኖረዋለን ሐያተን ጠይባ መልካም የሆነ ህይወትን የደስታ ህይወትን የተድላ ህይወትን እናኖረዋለን ግልጽ ነው ሀብት ብቻ አይደለም በነገራችን ላይ ስኬት በሰላም በስኬት መኖር ብሎ ማለት ገንዘብ ስላላችሁ ብቻ አይደለም ቀልባችሁ ሰላም ከሆነ ቀልባችሁ ከምቀኝነት ከጸዳ ከናንተ በላይ ስኬታማ አይደለም ስለዚህ መልካም እየሰራው ይሄን ሁሉ ዒባዳ እየሰራው ታዲያ አላህ ለምንድነው ይሄን ፈተና የሚያመጣብኝ فلنحيينه حياة طيبة ብሎ የለም ወይ ትሏላችሁ አይደል አላህ ስለወደዳችሁ የሚፈተናችሁ ረሱል አለይሂ ሰላቱ ወሰለም እንደነገሩን ان الله اذا احب عبدا ابتلاه او اذا احب قوما معنى الحديث والله اعلم طيب الله سبحانه وتعالى የሆነን አካል ወይ ደግሞ የሆነን ህዝቦችን ሲወዳቸው አላህ Subhanahu Wa Ta'ala ይፈተናቸው ዋህ ስለዚህ ፈተናው ለራሱ አንዳንድ ጊዜ ደስታ የሚሆንበት ለስኬት ለእናንተ ከፍታ ሰበብ የሚሆንበት አጋጣሚ ይኖራል قال ولا نجزينهم በርግጥም እንመነዳቸዋለን አጅራሁም ሲሰሩ የነበሩትን ዱንያ ላይ ሲሰሩ የነበሩበትን ምንዳቸውን ቢአህሰኒ እጅግ ባማረ ማካኑ ያዕመሉን ሲሰሩት ከነበረው እጅግ እጥፍ ድርብ አድርገን እንመነዳቸዋለን አንድ ስራ ሰርተ በአንድ ሺህ ሊያባዛው ይችላል በመቶ በ10 ሊያባዛው ይችላል ከዛ በማረ መልኩ አላህ Subhanahu Wa Ta'ala ይመነዳ الشاهد فلنحيينه حياة طيبة መልካም የሆነ ህይወትን እናኖረዋለን طيب ስለዚህ አላህ Subhanahu Wa Ta'ala መልካም ህይወትን ያደረገው ለማን ነው በሱ ላመኑ ሰዎች አድርጓል ማለት ነው قال
ፈፋዘ አልሙተቁን አልሙሕሲኑን እነዛ አላህን ፈሪሃኖች ስኬታማ ሆኑ። አልሙሕሲኑን አሳማሪዎች፣ ቢነዒም ዱንያ በዱንያ ጸጋዎች፣ ወልአኺረቲ በአኺራም ጸጋዎች ስኬታማ ሆኑ። ወሐሰሉ አገኙ ዐለል ሐያቲ ጠይበቲ መልካም የሆነ ህይወትንም አገኙ ፊዳረይኒ በሁለቱም አገር ዱንያም ላይ አኺራም ላይ። ይህንን የሚያገኘው በአላህ ያመነ ሰው ብቻ ነው። ቃለ ፈኢነ ጢበ ነፍሲ የነፍስ እኮ ማማር አሉ። ፈኢነ ጢበ ነፍሲ የነፍስ እኮ ማማሯ፣ ወሱሩረ አልቀልቢ የልብ ደስታዋ፣ ወፈረሐሁ ሐሴቱ፣ ወለዘተሁ ጣዕሙ፣ ወብቲሃጀሁ ነዓም ተድላው፣ ወጠመእኒነተሁ እርጋታው። ተቀራራቢ ነው ለአማርኛ ወይ ደግሞ ሙራጃዓ ለማድረግ እንዲመቻቸው። ጠይብ ወጠመእኒነተሁ እርጋታው፣ ወንሽራሐሁ የሱ መስፋቱ ማለት ጭንቅ መወገዱ የቀልቡ ማለት ነው። ወኑረሁ ብርሃኑ የቀልብ ብርሃን፣ የቀልብ መረጋጋት፣ የቀልብ ደስታው፣ የቀልብ ተድላው። ወዓፊየተሁ ነዓም የሱ ጤናው፣ ወሰዓተሁ የሱ መስፋቱ የቀልብ መስፋት በምንድን ላይ ነው? ፊ ተርኪ በመተው ላይ ነው። አሸሃዋት አልሙሐረመቲ ሐራም የሆኑ ስሜቶችን በመተው ላይ ነው። የቀልባችሁ ደስታ፣ የቀልባችሁ መረጋጋት፣ የቀልባችሁ ሰላም ሐራም የሆኑ ነገራቶችን በመተው ላይ ነው። ወሹበሃት አልባጢለቲ ውድቅ የሆኑ ሹብሃዎችንም በመተው ላይ ነው። የሚያጠራጥሩ ነገራቶች ወላሂ እዛ ላይ ነው ደስታ፣ የቀልባችሁ መደሰቱ፣ እረፍቱ። ከወንጀል ርቃችሁ የዋላችሁበት ቀን ላይ እኮ ማታ ላይ ታውቁታላችሁ ቀልባችሁ ምን ያክል እንደሚረጋጋ። ወሁወ ነዒም አሉ ይህ ነው እኮ ጸጋ ዐለል ሐቂቀቲ ትክክለኛ ጸጋ ማለት እሱ ትክክለኛ ጸጋ ማለት እሱ። ወላ ኒስበተ አሉ ንጽጽር የለውም ሊነዒሚል በደኒ ለስጋ ጸጋ፣ ሊነዒሚ ጸጋ፣ አልበደኒ ማለት ለሰውነታችን ጸጋ፣ ኢለይሂ ማለት ወደ እርሱ ማለት ወደ ልብ ጸጋ ሲነጻጸር ከልብ ጸጋ ጋራ ነዒሙል በደን የሰውነታችን ጸጋ ማለት በልተን የምናገኘው ደስታ፣ ተዝናንተን የምናገኘው ደስታ፣ የተለያዩ መዝናኛ ቦታዎች ላይ ሂደን የምናገኘው ደስታ ከቀልብ ካለው የኢማን ደስታ ጋር ሲነጻጸር አስለን ሊነጻጸር አይችልም። ወላ ኒስበተ ነው ያሉ ሊነጻጸር አይችልም። ምናልባት በሐራም ትደሰቱ ይሆናል የሆነ ደቂቃው የሆኑ ሰዓታቶች፣ ከዛ ግን ተከትሎት ሐዘን ነው የሚመጣው፣ ተከትሎት ጸጸት ነው የሚመጣው፣ ተከትሎት ቁጭት ነው የሚመጣው። ይሄ ግን ከቀልብ ደስታ ግን ስትሰሩትም ተደስታችሁ ከሰራችሁትም በኋላ ቀልባችሁ በደስታ በሐሴት ይሞላል ማለት ነው። ፈቀድ ካነ በእርግጥ ነበረ የቁሉ የሚሉ በዕዱ ከፊሎች ከቀደምቶች መን ዛቀ የቀመሰ ሃዚህ ለዛ እነዚህን ለዛዎች ወይ ደግሞ እነዚህ ዱንያ ላይ ያሉ አላህን በማምለክ የሚገኙ ለዛዎችን የቀመሱ ከከፊሎች ምን ይላል? ለው ዓሊመል ሙሉክ አለ። አላሁ አክበር። ለው ዓሊመል ሙሉክ አለ ባለስልጣኖች ቢያውቁ አለ። ወአብናኡል ሙሉክ የባለስልጣን ልጆች ቢያውቁ ማ ነሕኑ ፊህ እኛ ያለንበትን የልብ ደስታ እኛ ያለንበትን ዚክር አድርገን ለይል ሰግደን ጹመን ሰድቀን የምናገኘውን የልባችንን ሐሴት የልባችን ውስጥ ያለውን ደስታ ባለስልጣኖችና የባለስልጣን ልጆች ቢያውቁ ኑሮ ለጃደሉና ይዋጉን ነበር ዐለይህ ይህንን ጸጋ ለመውሰድ ቢሱዩፊ በሰይፍ ይዋጉን ነበር። ሱብሓነላህ ሱብሓነላህ። ወቃለ አኸሩ ሌላው ከቀደምቶች ምን አለ? ኢነሁ አለ ጉዳዩ አለ ለየሙሩ ቢልቀልቢ በቀልብ ላይ እኮ ያልፋል አለ። አውቃቱን የሆነ ጊዜ ያልፋል፣ የሆነ ሰዓት አለ። አቁሉ ፊሃ በዛች ሰዓት የምላት በቀልቤ ላይ የሆነች ቅጽበት አለ። በዛች ሰዓት እላለሁኝ ምንድነው የሚለው? ኢንካነ አህሉል ጀነቲ ፊ ሚስሊ ሃዛ ኢነሁም ለፊ ዐይሽን ጠይብ። አላሁ አክበር። ኢንካነ አህሉል ጀነ የጀነት ሰዎች ከሆኑ አለ ፊ ሚስሊ ሃዛ አይ ፊ ሚስሊ ሃዛ ነዒም ማለት አሁን እኔ ባለሁበት አይነት ስሜት እኔ ባለሁበት አይነት ጸጋ የቀልብ መረጋጋት በእንዲህ አይነት ስሜት ላይ የጀነት ሰዎች ካሉ ኢነሁም ለፊ ዐይሽን ጠይብ በአማረ ህይወት ላይ ናቸዋል። ሱብሓነላህ። አንዳንድ ጊዜ አጋጥሟችሁ ለይል ሰግደህ ከዛ ፈጅር ሰላት ሰግደህ ከዛ የጧት ዚክር አድርገህ ከዛ ወደ ስራ ወጥተህ አይንህን ከሐራም ጠብቀህ ውለህ ስትገባ ጆሮህን ከሐራም ጠብቀህ ስትገባ ምላስህን ከሐራም ጠብቀህ ስትገባ አቤትህ
ምን አለ በዚህ ሁኔታ ላይ በቀጠልኩ፣ አንዳንዴም ምን አለ አሁን ባለሁበት ሁኔታ ላይ በሞትኩ የምትልበት ጊዜ እኮ አለ። እና ምን አለ ይህ ሰው አሁን ቀልቡ ላይ ያ ስሜት ሲሰማው የጀነት ሰዎች አሁን እኔ ባለሁበት አይነት ሁኔታ ካሉ ወላሂ በደስታ ላይ ናቸው፣ ትልቅ ደስታ ላይ ናቸው። ግን ከዛ በላይ እኮ ነው። ሱብሃንአላህ ከዚህ በላይ ጸጋ አለ? አንዳንዴ እኮ ብቻችሁን ትስቃላችሁ። ሐቂቃ የሆነ መስጊድ ሆናችሁ ምናምን ብቻችሁን እንደ ብድ ልትስቁ ሁሉ ትችላላችሁ፣ የሆነ ቀልባችሁን ደስ እያለ። ለዛ እኮ ነው አቡ ሱለይማን ዳራኒ አህሉ ሌይሊ ፊ ሌይሊሂም አለዙ ሚን አህሊ ለህዊ ፊ ለህዊሂም ወለውላ ሌይሉ ማ አሕበብቱ ልበቃአ ፊ ዱንያ ይላል። ሌይል የሚሰግዱ ሰዎች በሌይላቸው ውስጥ አለዝ እጅግ ደስተኞች ናቸው። ሚን አህሊ ለህዊ ፊ ለህዊሂም ተጫዋቾች በጨዋታቸው ከሚጫወቱት ጨዋታ በላይ ከሚዝናኑት መዝናናት በላይ ሌይል የሚሰግዱ ሰዎች በዛ ሌይል ውስጥ በጣም ደስተኞች ናቸዋል። ወለውለ ሌይሉ ማ አሕበብቱ ልበቃአ ፊ ዱንያ። አላሁ አክበር። ሌይል ባይኖር ኑሮ በነበር በዱንያ ላይ መኖርን አልወድም አለ። ቀን እኮ እስኪመሽ ነበር የሚያጓጓል፣ እስኪመሽ። ይህን እኮ ነው ኢብኑ ተይሚያ ረሒመሁላህ እነ ፊ ዱንያ ጀና አለ። ዱንያ ውስጥ ጀነት አለ አለ ኢብኑ ተይሚያ ረሒመሁላህ። መን ለም የድኹልሃ ለም የድኹል ጀነት አልአኺራ። ይህችን ጀነት የዱንያን ጀነት ያልገባ ሰው የአኺራውን ጀነት አይገባም ማለት። የዱንያ ጀነት ይሄ ነው። ኻሰተን አዝካረ ሰባህ ወልመሳ አድርጋችሁ ኻሰተን ሌይል ሰግዳችሁ ጠይብ። ከዚያ በኋላ ውስጣችሁ ላይ የሚሰማችሁ ቀናችሁ ያምራል፣ ወላሂ ያምራል። ፊታችሁ ያምራል፣ ስራችሁ ያምራል፣ ሁሉ ነገራችሁ የተስተካከለ ሆኖ ይውላል። ጠይብ ሰለፎችን ብትመለከቱ በዚህ ላይ ተተሐጀቡን ሁኔታቸው እነ ሳቢት አልቡናኒ ማ ሸይኡን አጂዱሁ ፊ ቀልቢ አለዘ ዒንዲ ሚን ቂያሚ ሌይል፣ እንደው ቀልቤ ላይ ከማገኘው እጅግ ጣፋጭ ነገር ከሌይል ሰላት በላይ የለም ይላል። ሁሉም ሰው ይለያያል እንዳልኳል። አንዳንዱ ሰደቃ ሲሰጥ እጅግ ደስ የሚለዋል፣ አንዳንዱ ሲጾም፣ ሁሉም ኢማንን ከመጨመራቸው ጋር ማለት ነው። ነዓም ቃለ المؤلف رحمه الله ولا تظن الترترار أن قوله تعالى يا الله نكجركو إن الأبرار نزات ككلن أمانيوش أبراروش دقوش لفي نعيم بس أجاوستناتشو يعني بجنة ماله وإن الفجار عمس أنيوش دمو لفي جحيم بس أتوستناتشو بجهنم مستناتشو يميلون القرآن انكس أتترتر من دن بلا أتترتر مختص يتلينو بلا بيوم الميعاد فقط በመመለሻው ቀን ማለት የውመል ቂያማ ነው። ይሄ ቁርአን አንቀጽ ብለህ ብቻ ታስባል። አላህን የሚፈሩ ሰዎች እነዛ ትክክለኛ አማኞች በጸጋ ላይ ናቸው ሲል አኺራ ላይ ብቻ እንዳይመስልህ። በል ሃኡላኢ እነዚህ አሉ፣ በል ይልቁንስ ሃኡላኢ እነዚህ አማኞች ፊ ነዒሚን በጸጋ ውስጥ ናቸው። ፊ ዱሪሂም ሰላሰቲ በሶስቱም ቤቶቻቸው፣ ፊ ዱሪሂም ቤቶቻቸው ወይ ደግሞ ዓለሞቻቸው በለው። አሰላሰቲ በሶስቶቹም ዓለሞቻቸው ማለት ሶስት ዓለም ነው ያለው አይደለ? ያለንበት ዓለም ዱንያ አለ፣ የቀብር ዓለም البرزخ አለ፣ የመጨረሻው ዓለም الአኺራ አለ። የመጨረሻው ዱንያም ላይ አንድ ዓለም ደስተኞች ናቸው፣ ቀብርም ላይ ሁለተኛው ቤታቸው ደስተኞች ናቸው፣ አኺራም ላይ ደስተኞች ስኬታሞች ናቸው። ወሃኡላኢ እነዚህም ደግሞ ፋጅሮች ወኢነ الفجار لفي جحيم ፊ ጀሒሚን ፊ ዱሪሂም ሰላሰቲ እነሱም በሶስቱም ቤቶቻቸው በምንድን ላይ ናቸው? በጀሃነም ውስጥ። ውጫቸውን ዱንያ ላይ አንዴ ዱባይ፣ አንዴ ካናዳ፣ አንዴ አሜሪካ እያለ እየተዘናና ብትመለከተውም ውስጡ ግን ጭንቀት ነው ያለው። ጠይብ ኢብኑ ተይሚያ እኮ እያልኳቸው ያለው እነ ፊ ዱንያ ጀና በዱንያ ውስጥ ጀነት አለ እያለ ያለው ኢብኑ ተይሚያ ታውቃላችሁ። ኢብኑ ተይሚያ እጅግ ደሃ 5 ብርና 10 ብር ለይቶ የማያውቅ ገንዘብ ኑሮት አይደለም እንደዚህ የሚደሰት። ጠይብ ገንዘብ ኑሮት አይደለም። እነ ማሊክ ብኑ ዲናር ኸረጀ አህሉ ዱንያ ሚነ ዱንያ ወለም የዙቁ አጥየበ ሸይእን ፊሃ ይሉ ነበር። የዱንያ ሰዎች ከዱንያ ወጡ፣ ዱንያ ውስጥ ያለውን እጅግ ጣፋጭ ነገር ሳይቀምሱ ወጡ አሉ። ጠየቋቸው ወማ ሁወ ይሄ የምትሉት ጣፋጭ ነገር ምንድን ነው ብለው ሲጠይቋቸው ቃለ መዕሪፈቱላሂ ዐዘ ወጀል አላህን ማወቅ ነው። ሐቀል መዕሪፋ ትክክለኛ የሆነ አላህን ማወቅ ነው። አላህን ስታውቁ ከአላህ ጋር ያላችሁ ግንኙነት እየጠነከረ በመጣ ቁጥር ምናልባት ልባችሁ ውስጥ ያለውን ደስታ ልክ ቅድም እንዳለው ከሰለፎች አንዱ ባለስልጣኖች ይሰርቁናል ብላችሁ ታስቡ ተሰጉ ነው። طيب نعم قال واي لذة አለው የትኛው ደስታ ነው? ወነዒምን ጸጋስ የትኛው ነው? في الدنيا በዱንያ አጥየቡ ሚን ቢሪል ቀልቢ ሱብሃንአላህ አጥየቡ እጅግ ያማረ የሆነ ሚን ቢሪል ቀልቢ ከቀልብ ቢር ጥሩነት ማለት ነው። طيب ከልብ መልካምነት የበለጠ ጥሩ ነገር ምን አለ? ወሰላመት الصدر
ልብም ሰላም ከመሆኑ በላይ ምን አለ ዱንያው? ወመዕሪፈት ረቢ ጌታን ከማወቅ በላይ ወመሐበቲሂ አላህን ከመውደድ በላይ ዱንያ ውስጥ ምን ሰላም አለ? ምን ደስታ አለ? ወልዓመሊ ከመስራት በላይስ ምን አይነት ደስታ ምን አይነት ጸጋ አለ? አላ ሙዋፈቀቲሂ እሱ በመቅጠም ማለት ሱናውን ተከትለ ቢድዓን ሳሰራ ዒባዳን ከማድረግ በላይ ከዚህ በላይ ምን አይነት ደስታ ላ ወላሂ ጠይብ በፍጹም አይሆንም የለም ብዙ አይነት የደስታ ምንጮች ይኖራሉ ግን ከዚህ በላይ ምንም አይነት ደስታ ቃለ ወሀል ልዐይሹ ፊል ሐቂቃ ነዓም ቃለ ረሒመሁላህ ወሀል ልዐይሹ ህይወት አለነ ፊል ሐቂቃ እንደው በትክክለኛ ህይወት አለነ ኢላ ዐይሹል ቀልቢ ሰሊም ሰላማዊ የሆነ ቀልብ የሚኖረው ህይወት ካልሆነ በስተቀር ወቀድ አስረላህ በእርግጥ አላህ ወድሷል አለ ወቀድ አስነላህ አላህ ወድሷል አላ ኸሊሊሂ ዐለይሂ ሰላም ለኸሊሉ ጥብቅ ወዳጁ የልብ ወዳጅ ማለት ነው ኸሊል ኢብራሂምን ዐለይሂ ሰላም ፈልጎበት ቢሰላመቲ ቀልቢሂ ቀልቡ ሰላም በመሆኑ አላሁ ስብሓነሁ ወተዓላ አወድሶታል አላህ ምን አለ ሱረቱ ሳፋት ላይ ወኢነ ሚን ሺዓቲሂ ለኢብራሂም ወኢነ በእርግጥም ሚን ሺዓቲሂ ከተከታዮቹ ነው ለኢብራሂም ኢብራሂምም በእርግጥም ከተከታዮቹ ነው አለ ማለት ከሺዓው ሲል እዚህ ጋር የጠቀሰው የነቢዩላህ ኑህን ነው የፈለገው ማለት ነቢዩላህ ኢብራሂም የነቢዩላህ ኑህ ተከታይ ናቸው ነቢዩላህ ኢብራሂም የነቢዩላህ ኑህ ተከታይ ናቸው በሁሉ ነገራቸው ተውሂድን በማስተራጨት ሽርክን በማክሰም ላይ ኢዝ ጃአ ረበሁ ጌታውን በመጣ ጊዜ የሆነውን አውሳላቸው ቢቀልቢን ሰሊም በቅን ልብ ሰላም በሆነ ልብ በመጣ ጊዜ የሆነውን አውሳላቸው ይላል አላህ ሱብሓነሁ ወተዓላ ወላ ተቲሙ ሙሉ አትሆንም አሉ ለሁ ለቀልብ እኮ ሙሉ አትሆንም ሰላመቱሁ የሱ ሰላም ሙጥለቀን ሙሉ ለሙሉ ሙሉ አትሆንም ለልቡ ሐታ የስለመ ሰላም እስኪሆን ድረስ ሚን ኸምሰቲ አሽያ ከአምስት ነገራቶች ሰላም እስኪሆን ድረስ ቀልባችሁ ሰላማዊ እስኪሆን ቀልባችሁ የተረጋጋ እንዲሆን ከአምስት ነገር ሰላም መሆን አለበት የመጀመሪያውና ዋናው ወሚን ሽርኪን ከሽርክ ዩናቂዱ ተውሒዳ ተውሒድን የሚጋጭ ከሆነው ሽርክ ሰላም መሆን አለበት ወቢድዓቲን ከቢድዓም ሰላም መሆን አለበት ልብ ቱኻሊፉ ሱና ሱናን የምትጋጭ ከሆነች ከቢድዓም ንጹህ መሆን አለበት ወሸህወቲን ከስሜትም ንጹህ መሆን አለበት ቱኻሊፉ ልአምራ ትእዛዝን የምትጋጭ ከሆነች ስሜት ወገፍለቲን ከዝንጉነትም ሰላም መሆን አለበት ቱናቂቱ ዚክራ ማውሳትን ዚክርን የምትጋጭ ከሆነችው ገፍላ ከዝንጉነት ሰላም መሆን አለበት ወሃወን ከስሜትም ንጹህ መሆን አለበት ወሃወን ከስሜትም ንጹህ መሆን አለበት ዩናቂዱ የሚጋጭ ከሆነ ስሜት አተጅሪደ ባዶ ማድረግ ወልኢኽላሰ ኢኽላስን የሚጋጭ ከሆነ ከሱ ስሜት ምን ማድረግ አለበት ንጹህ መሆን አለበት ተጅሪድ ልብ ለአላህ ብቻ ባዶ ማድረግ ማለት ኢኽላስ ደግሞ የአላህን ፊት ፈልጎ ብቻ መስራት طيب ሸህዋ ስሜት ነው ወሃውን ሁለቱም ስሜት ነው ግን ሸህዋ ማለት እዚህ ጋር ምንጩ አካላዊ ፍላጎት ነው ማለት የሆር ሊሆን ይችላል የብልት ሊሆን ይችላል የነሱ ስሜትን መከተል ወደ ወንጀል ወደ መጥፎ ድርጊቶች የሚመራ እሱ ምንድነው ሸህዋ ስሜት ሃወን ወሃወን ሲል ደግሞ የነፍስ ዝንባሌ ሊሆን የራስን አመለካከት ማክበር ቢድዓን ሽርክን ወደ እነዚህ አመለካከቶችን ሃዋ እሱ ሁለቱንም ስሜት ብንለውም ልዩነቱ እሱ ነው ቃለ وهذه الخمسة አለው እነዚህ አምስት ነገራቶች አሉ وهذه الخمسة አሁን ከላይ የጠቀስናቸው አምስት ነገራቶች ሁጁቡን መጋረጃ ናቸው ሁጁብ ጀምዑ ሂጃብ ነው የሂጃብ ጀምዕ ሁጁቡን መጋረጃዎች ናቸው ደግሞ የሚጋርዱ ናቸው አኒላሂ ከአላህ የሚጋርዱ ናቸው ቀልቡ ሰላም እንዲያገኝ ቀልቡ መረጋጋትን እንዲያገኝ እነዚህ አምስት ነገራቶች ምንድናቸው ጋራጆች ናቸው ወተሕተ ኩሊ ዋሂድን ከእያንዳንዱ ስር ከነዚህ ከጠቀስናቸው ከአምስቶቹ ከእያንዳንዱ ስር ሚንሃ አንዋዑን ከሲራ ከሷ ብዙ ክፍሎች አሏቸው አሁን አምስት ብለን ጠቀስናቸው እንጂ የመጀመሪያው ላይ 20-30 ክፍሎች ሊኖሩት ይችላል ሁለተኛው ላይ 30-40 ክፍሎች ሊኖሩት ይችላል ተተضمኑ የምትይዝ በውስጧ አፍራደን ነጠላዎችን ላተንሐሲሩ የማይቆጠሩ የሆኑ እያንዳንዳቸው የራሳቸው ነጠላ የሆነ የራሳቸው ክፍሎች አሏቸው ክፍሎች አሏቸው نعم قال وهذه الخمسة
ቃለ ወሃዚሂ ልኸምሰቱ እነዚህ 5 ነገራቶች አሁን ከላይ የዘረዘርናቸው ሑጁቡን ሒጃቦች ናቸው። ዐኒላህ ከአላህ ሱብሓነሁ ወተዓላ የሚጋርዱ ሒጃቦች ናቸው ማለት ነው። ከእያንዳንዳቸው ስር ደግሞ ሌሎች ብዙ ክፍሎችን ይይዘዋል ማለት ነው። ቃለ ወሊዛሊከ ለዚህም አሉ ወሊዛሊከ ለዚህም እሽተደት በረታች ሓጀቱል ዐብዲ አንድ ባሪያ ከጃይነቱ በል ضሩረቱሁ ረንዳውም እጅግ አስፈላጊነቱ ኢላ አንየስአለላህ አላህን መጠየቁ አየህዲየሁ አላህ እንዲመራው መጠየቁ አየህዲየሁ አላህ እንዲመራው መጠየቁ አስሲራጠል ሙስተቂም ቀጥተኛውን መንገድ እንዲመራው አላህን መጠየቁ ፈለይሰ ልዐብዱ ለባሪያ የለም አሕወጀ ሚንሁ ኢላ ሃዚሂ ዳዕዋ ለሱ እጅግ አስፈላጊ ነገር የለም ከዚህ ዱዓ በላይ ወለይሰ ሸይኡን አንድም ነገር የለም አንፈዐ ለሁ ለሱ የሚጠቅመው ሚንሃ ከዚህ ዱዓ በላይ የሚጠቅመው የለም ማለት አላህ ስብሓነሁ ወተዓላ እንዲመራው ቀጥተኛውን መንገድ አላህ እንዲወፍቀው እንዳጸናው ዱዓ ከማድረግ በላይ ለሱ እጅግ አስፈላጊ ነገር የለም። ለዛ ነው በግዴታ ሶላት ላይ ብቻ በቀን 17 ጊዜ ኢህዲነ ሲራጠል ሙስተቂም እያልን አላህን የምንለምነው ሱረቱል ፋቲሃ ስንቀራ ቀጥተኛውን መንገድ ምራን እያልን የምንለምነው ግዴታ ሶላት ላይ ብቻ። ጠይብ ለዛ ነው ረሱል ዓለይሂ ሰላቱ ወሰላም ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ አንተ ቀልቦችን የምትገለባበት የሆንክ ጌታ ቀልቤን በድንህ ላይ አጽናልኝ ይሉ ነበር ረሱል ዓለይሂ ሰላቱ ወሰላም። ቃለ ፈሚን አዕዘሚ ዑቁባት ዙኑብ ሌላው ከወንጀል ትልቅ ቅጣት መካከል አንዱ ከሚን አዕዘም ከትላልቆች ዑቁባት ዙኑብ ከወንጀል ቅጣቶች ትላልቆች መካከል አልኹሩጁ መውጣት ነው አሉ። አልኹሩጁ መውጣት ነው ዐን ሲራጢል ሙስተቂም ሱብሓነላህ ከቀጥተኛው መንገድ መውጣት ነው ፊ ዱንያ ወልአኺረቲ በዱንያም በአኺራ። በቃ ይህ የወንጀል የመጨረሻው ደረጃ ወንጀል ላይ የሚዘወትር ሰው ይብዛም ይነስም ቆይታው የሆነ ሰዓት ላይ እሱ ላይ ከዘወተረ እሱ ላይ ብዙ ጊዜ ከቆየ የሆነ ሰዓት ላይ ከቀጥተኛው መንገድ ይወጣል፣ ሊከፍርም ይችላል። ወልዒያዙ ቢላህ አላህ ይጠብቅ። ምክንያቱም ኹጥዋት ሸይጣን የሚባሉ አሉ። ኹጥዋት ሸይጣን የሸይጣኖች ስትራቴጂ ነው የሚባለው። የነሱ እንዴት አንድን ሰው ከመንገድ ሲያወጣው አሁን ኢብኑል ቀይም አልኹሩጅ ዐን ሲራጢል ሙስተቂም ሲሉ ቀላል ነገር እንዴት ሊሆን ይችላል? እንዴት አንድ ሰው በወንጀሉ ምክንያት ከቀጥተኛው መንገድ ሊወጣ ይችላል? እንዴት ሊከፍር ይችላል ትሉ ይሆናል። ግን ሸይጣን ጅል አይደለም፣ ሸይጣን ሞኝ አይደለም። በአንድ ጊዜ ክፈር አይልም። አያችሁ፣ በጣም በልጥ ነው። መጥቶ ካፊር ሆነ አይልም። ስቴፕ ባይ ስቴፕ ወደ አንተ ይመጣል። የመጀመሪያው ስቴፑ ስናዎች ላይ ነዋፊሎች ላይ ያኒ ተጨማሪ ዒባዳዎች ላይ እንድትተው ያዘናጋል። በቃ ይህ የመጀመሪያ የጥፋት በር ነው። አላህ ያስምሩበት ወንድሞች እህቶች። ሰውየው ይህ እኮ ግዴታ አይደለም ሱና ነው ብተው አይቀጣኝ ማለት ይጀምራል። የፈጅር ሱናን ችላ ማለት ይጀምራል። የዊትርን ሰላት ችል ማለት ይጀምራል። ከሶላት በኋላ ያሉ ዚክሮችን ቸል ማለት ይጀምራል። ተስቢህ ይተዋል። አደጋው ምንድነው? ከዛ ሱናዎች ለፈርዱ ዒባዳዎች ትልቅ አጥር ናቸው። አጥሩን ያፈረሰ ሰው ወደ ዋናው ቤት ደግሞ ይገባል። ጥርጥር የለውም። የውጩን በር ዋናውን በር ካልዘጋ ሳሎንህ መግባቱ አይቀርም። ጓዳህ ጋር መግባቱ አይቀርም። ምን ችግር አለው? እኔ ሳሎን ነው ያለሁት፣ እኔ መኝታ ክላስ ነው ያለሁት፣ በሩን ባልዘጋው አይባልም። አየህ፣ መጀመሪያ ከምን ይመጣል? ለመንገድ ሲያስወጣ ሲል ከነዋፊሎች ይመጣል። ከሱና ሶላቶች ላይ ቸል እንድትሉ ያደርጋቸዋል። ከዛ ሁለተኛ ስቴፕ ላይ ይመጣል። ሙባህ ላይ እንድትዳፈሩ ያደርጋቸዋል። ድንበር እንድታልፉ ያደርጋቸዋል። ተፈቅደዋል እኮ ሙባህ ናቸው፣ ግን ድንበር ታልፋላቸው። ሰውየው ወንጀል ላይ ሰራ ይችላል፣ ነገር ግን አብዝቶ ይተኛል፣ አብዝቶ ይበላል፣ አብዝቶ ይጫወታል፣ ሶሻል ሚዲያ ላይ ጊዜውን ያሳልፋል። አደጋው ምንድነው? ልቡ መሻከር ይጀምራል። ለዒባዳ የነበረው ጉጉት እየቀነሰ ይመጣል። አያችሁ፣ ከዛ ወደ ትናንሽ ወንጀል ይጀምራል። ትናንሽ ወንጀሎች ሰጋኢሮችን መናቅ ያመጣል። ይህች እኮ ወንጀል ትንሽ ናት፣ ነገር እየሰሩት አይደል እንዴ? ምን ችግር አለ? ቁርአን ላይ መዛቻ መጣበት፣ እነ ፉላን እየተገበሩት አይደለ ማለት ይጀምራል። አደጋው ምንድነው? ትናንሽ ወንጀሎችን ሲደጋግም ቀስ በቀስ ወደ ትላልቅ ወንጀል ይወስዳል። ከዛ እወርቃለሁ ብሎ ያላሰበው ወንጀል ላይ ይወርቃል። አያችሁ፣ ወደ አራተኛው ደረጃ ይመጣል። ፈራኢድ ላይ ግዴታ የሆኑ ነገራቶች ላይ ፈርድ የሆኑ ነገራቶች ላይ እንዲያጓድል ያደርገዋል። አያችሁ፣ ቀድሞ ሱናን ትቷል እኮ ቀድሞ ሱናን ትቷል አይደል? ግን ያ ሱና ሲተው ዋጋ እያስከፈለው ነውና መጨረሻ ላይ ወደ ግዴታ ነገራቶችን መተው ይመጣል። ሶላትን በወቅቱ አይሰግድም። ከሰገደም በፍጥነት ነው፣ እንደ ዶሮ ተክተክ አድርጎ ለማሰላመጥ ነው። ጀማዓ መቅረት ይጀምራል። የዚህን ጊዜ ሰውየው ከአላህ ጋር ያለው ግንኙነት እየሳሳ ይመጣል። አያችሁ፣ ፈርጦችን ተው።
ወደ አምስተኛው ስቴፕ ያመጣዋል። ዋናውም ዓላማው እሱ ትላልቅ ወንጀሎችን አያችሁ። አሁን የልብ መከላከያ አጥር ፈርሷል። ድሮ ቸል ሲላቸው የነበሩ ሱናዎች፣ ሲያረፍዳቸው የነበሩ ሶላቶች፣ ሚዲያ ላይ ሲያሳልፋቸው የነበሩ መጥፎ ጊዜያቶች አሁን ላይ ትልቅ ወንጀል ላይ ይጥሉታል። አያችሁ። ከዛ ወደ ስድስተኛ ይመጣል። ወደ ክፍረት እኮ እየመጣ ነው። ወደ ኩፍር እየወሰደ ነው ሸር። ከዛ ጭንቀት ይለቅበታል፣ ወስዋስ፣ ተስፋ መቁረጥ። ምክንያቱም ወንጀል ሲበዛ ልብን ያጨናነቃል። طيب የዚህን ጊዜ ሸይጣን ምን ይሰራል? ወስዋስ ያመጣበታል። ልክ ውዱእ ሊያደርግ ሲል ውዱእ አደረግክ አላደረግክ ይለዋል። ከዛስ ሽንት ቤት ገብቶ አሁን ሽንትህ ደርቋል አልደረቀም እስቲንጀ ተቆይ እንዳታደርግ ጀማዓ ሰላት ያሳልፋል እዛው ነው። ከዛ ሰላት እየሰገደ አንተ እኮ የምትሰግደው ለሪያ ነው፣ ሰው እኮ እንዲያውህ ነው። ዒልም እየቀሰመ አንተ እኮ ለይልኝታ ነው የምትማረው። ወስዋስ ያመጣበታል አእምሮ ላይ። ከዛ በኋላ ሰውን ያደርጋል ሙሉ ለሙሉ ይተዋል። አያሽ። ከዛ የመጨረሻው ሸክ ያመጣበት። ሸክ ማለት ዒባዳ ስለከበደው ስለሰለቸው ህሊናውን ለማስታገስ ዲኑ ላይ ጥያቄ መፍጠር ይጀምራል። ራሱ ግን ይህ እስልምና እውነት ነው ማለት ይጀምራል። ግን ይህ ሸሪዓ ለዚህ ዘመን የሚበጅ ነው ተስማሚ ነው ይላል። ቆይ ኢንሻአላህ ማን ፈጠረው ይላል። ወልዒያዙ ቢላህ። ከዛ በኋላ ቀስ በቀስ አሁን የምታዩት ካፊር ሙስሊም የነበሩ አሁን ካፊር የሆኑ ቀስ በቀስ በዚህ ደረጃ ነው የሚመጡት። ነዓም። ስለዚህ ባረከላሁ ፊኩም ቀላል ነገር ስላላደለ ነው አጥልቱ ዐለይኩም። فمن أعظم عقوبات الذنوب الخروج عن الصراط المستقيم في الدنيا والآخرة كونجل قطعت وسط تلقو كقطتኛው መንገድ መውጣት ነው አሉ። ቀላል እንዳይመስላችሁ የማይሆን እንዳይመስላችሁ የሆነ ሰዓት መውጣታችን አይቀርም። አላህ ይጠብቀንና ወንጀል ላይ ከቆየን ከዘወተርን ማለት قال رحمه الله فصل أنواع الذنوب والمعاصي أنواع الذنوب والمعاصي የወንጀልና የአመጽ አይነቶች قال ولما كانت الذنوب ወንጀል በሆነች ጊዜ አለ ولما كانت በሆነች ጊዜ الذنوب ወንጀል በሆነች ጊዜ متفاوتة የተበላለጠች በሆነች ጊዜ في درجاتها በደረጃዋ ማለት ነው። ወንጀል የተበላለጠች በሆነች ጊዜ ومفاسدها እንደዚሁም በጥፋቶቿ የተበላለጠች በሆነች ጊዜ ተፋወተት ተበላለጠች عقوباتها ቅጣቶቿ في الدنيا በዱንያም والآخرة በአኺራም بحسب تفاوتها በመለያየቷ በመበላለጧ ልክ ዋضح። የወንጀል ደረጃዎች አሏቸው። ደረጃቸው ይለያያል፣ ቅጣታቸውም ይለያያል። قال ثم هذه الذنوب ከዛም እነዚህ ወንጀሎች ተንቀሲሙ ትከፈላለች إلى 4 أقسام ወደ 4 ክፍል ይከፈላል። ወንጀል 4 ክፍል አለው። ከአራቱ አንዱ ነው ሊሆን የሚችለው፣ ከአራቱ አይወጣም ይላሉ ኢብኑ ቀይም። የመጀመሪያው መለኪያ መለኮታዊ አለ። طيب መለኮታዊ ሙልክ ከሚለው የተያያዘ ነው፣ ከጌታ ከአላህ Subhanahu Wa Ta'ala ነው እንጂ ከመላእክት ከሚለው አይደለም። መለኪያ መለኮታዊ የሆነ ወንጀል አለ ማለት የጌትነትን ክብር የሚጋፋ እንመጣበታለን፣ ያብራሩታል። አንድ አትሉ ወሸይጣንያ ሰይጣናዊ የሆነ ወንጀል አለ። ወሱቡዕያ አውሬያዊ የሆነ ወንጀል አለ። ወበሂምያ እንስሳዊ የሆነ ወንጀል አለ። ወላ ተኽሩጁ ወንጀል አትወጣም عن ذلك ከዚህ ከአራቱ አትወጣ። ወይ መለኪያ ይሆናል፣ ወይ ሸይጣንያ ይሆናል፣ ወይ ሱቡዕያ በሂምያ፣ ወይም ሁሉንም ሊሰበስብ ይችላል። ቃለ فالذنوب الملكية መለኮታዊ የሚባሉት ወንጀሎች አሉ አየተዓጣ መዳፈሩ ነው። ማላ የስሉሑ ለሁ ለሱ የማይገባውን መዳፈሩ ነው። አንድ ባሪያ ምን ሲፋት ሩቡብየቲ ከጌትነት ባህሪ ለምሳሌ ከልዓዘመቲ እንደ ልቅና ይመስል እንደ ታላቅነት ማለት ነው። ወልኪብርያኢ ኩራትን ይመስል፣ ወልጀበሩቲ ሀያልነትን ይመስል፣ ወልቀህሪ የበላይነት ማሸነፍን ይመስል አሸናፊነት፣ ወልዑሉዊ የበላይነትን ይመስል ልክ ፊርዓውን አነ ረብኩም ልአዕላ እንዳለ። ጠይብ ወስትዕባድ ልኸልቂ ወስትዕባዲ እንደ ባሪያ ማያዝ አልኸልቂ ፍጡራኖችን የአላህን ፍጡራኖች እንዲሰግዱለት ለሱ እንዲያጎበድዱለት መፈለግን እነሱን እንደ ባሪያ ማድረግ ይመስል ወነሕዊ ዛሊከ ይህንን የመሳሰሉ ነገራቶች ዋضح። ይሄ መለክያ ነው ወይም ደግሞ መለኮታዊ የሆነ የአላህን ባህሪ የሚጋፋ ለሱ የማይገባውን ስም ሊሰጥ ይችላል። እኔ ጀባር ነኝ፣ እኔን ጀባር ብላችሁ ትጠሩኝ። طيب ኩራት ሊሆን ይችላል። ይህን የመሰለ استعباد الخلق ባሪያዎች ለሱ እንዲሰግዱለት እኔ ስመጣ ጎብድዱ፣ እኔ ስመጣ ስገዱ አይነት የሚልከው ይሄ ذنوب الملكية መለኮታዊ የሆነ
ምንድነው ወንጀል። ወይድኹሉ ፊ ሃዛ በዚህ በመለኮታዊ ወንጀል ውስጥ ይገባል አለ አሽርኩ ቢረቢ በጌታ ላይ ማጋራት ወሁወ ነውዓን ይሄ ደግሞ ሽርኩ በሁለት አይነት ነው፣ ሁለት ክፍሎች አሉት። ሽርኩን የመጀመሪያው ሽርክ ነው ቢሂ በአላህ ላይ ፊ አስማኢሂ ወሲፋቲሂ በአላህ ስሞችና በአላህ ባህሪያቶች ላይ ማጋራት፣ ወጀዕሉ ማድረግ ነው አሊሀቲን ኡኽራ መዐሁ ሌላን አማልክት ከሱ ጋራ ማድረግ። ጠይብ ይሄ ነው፣ ይሄ ትልቅ ሽርክ ነው። ይሄ መለክያ ሽርክ ይዟል። በሁለት መልኩ ሽርክ ውስጥ ሊገባ ይችላል አሉ አይደለ? የመጀመሪያው በአላህ ስሞችና በአላህ ባህሪያቶች ላይ ማጋራቱ ነው፣ ለአላህ የሚገቡ ስሞችና ባህሪያቶች ላይ። ወሽርኩን ሁለተኛው ሽርክ ደግሞ ቢሂ በአላህ ላይ ማጋራት ነው ፊ ሙዓመለቲሂ በሙዓመላው ላይ ማለት በግንኙነቱ ላይ ከአላህ ጋር ባለው ግንኙነት በአምልኮ ስራው ላይ ማጋራት። ወሀዘ ሳኒ ይህ ሁለተኛው ማለት ዒባዳ በሚፈጽምበት ጊዜ ማጋራቱ ሽርክ መፈጸሙ ቀድ ላ ዩጂቡ በእርግጥ አያስገድድም፣ ቀድ በእርግጥም ላ ዩጂቡ አያስፈርድም፣ አያስገድድም ድኹለ ናሪ እሳት መግባትን አያስገድድም። ወኢን አሕበጠ ልዓመለ ስራን ቢያበላሽም እንኳ አለዚ ያንን ስራ አሽረከ ፊህ ያጋራበት የሆነውን ስራ መዐላሂ ገይረሁ ከአላህ ውጭ ሌላን አካል አብሮ ከአላህ ጋር ያጋራበትን ስራ ውድቅ ቢያደርግም እንኳ ምን አይልም እሳት ውስጥ አያስገባው እያሉ ነው። ያው ባጭሩ ብዙዎቻችሁ በምታውቁት ገለጻ ለሁለት ከፍለው እያዩት ነው። ሽርክ ለሁለት ይከፈል የለ ትልቁ ሽርክና ትንሹ ሽርክ አለ። ስለዚህ መለክያ ላይ ስንገባ ወይ በትልቁ ሽርክ ሊመጣ ይችላል ወይ ደግሞ በትንሹ ሽርክ ሊፈጽም ይችላል የወንጀሉን ማለታቸው ነው። وهذا القسم አሉ ይህ መለክያ የሚለው ክፍል وهذا القسم ይህ ክፍል ማለት የመለክያ ወንጀል አዕظሙ በጣም የከፋው ነው አንዋዕ الذنوب ከወንጀል አይነቶች ሁሉ የከፋው እሱ። ብዙ ወንጀሎች አሉ፣ ሰው መግደልም ሊሆን ይችላል ከሱ በታች ነው። طيب ሽርክ እጅግ ትልቁ ወንጀል ነው። አላሁ ስብሓነሁ ወተዓላ በፍጹም አልምረውም ያለ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ያለው አላህ ስብሓነሁ ወተዓላ ከሱ ዝቅ ያለውን ከሱ ውጭ ያለውን አላህ ስብሓነሁ ወተዓላ ይምራል፣ ግን ሽርክን በፍጹም አልምርም ብሏል። ጠይብ ወሃዛ አልቂስሙ ይህ ክፍል የሽርኩ ጉዳይ አዕዘሙ የከፋው ነው አንዋዕ ዙኑብ ከወንጀል ሁሉ የከፋው ነው። ወየድኹሉ ፊህ ከዚህ ከሽርክ ውስጥ እኮ ይካተታል ከዚህ ከወንጀል ማለት ነው መለክያ ውስጥ ካለው አልቀውሉ ዐለላሂ በአላህ ላይ መናገር ቢላ ዒልሚን ያለ እውቀት በአላህ ላይ በአላህ ዲን ላይ መናገር ፈትዋ መስጠት ሊሆን ይችላል፣ በነቢዩ ሐዲት ሊሆን ይችላል። እንዳጠቃላይ በእስልምና ላይ ያለ እውቀት መናገር ከዚህ ውስጥ ፊ ኸልቂሂ በአላህ ፍጡራኖች ላይ ሊሆን ይችላል፣ ወአምሪሂ በአላህ ስብሓነሁ ወተዓላ ትእዛዝም ላይ ሊሆን ይችላል። ፈመን ካነ የሆነ ሚን አህሊ ሃዚሂ ዙኑብ ከነዚህ ወንጀል ባልተቤት የሆነ ሰው ማለት እነዚህ የአላህ ስብሓነሁ ወተዓላ የሚገቡ የሆኑ ነገራቶችን በሱ ላይ የሚያደርግ ያለበት የሆነ ሰው ፈቀድ ናዘዐ አላህ በእርግጥ አላህን ተጋፍቷል። ሱብሓነሁ ጥራት የተገባውን ጌታ አላህን ተጋፍቷል። ፊ ሩቡብየቲሂ በጌትነቱ ወሙልኪሂ በአላህ በስልጣኑ ወጀዐለ ለሁ ለአላህ አድርጓል ኒደን ቢጤን አድርጎበታል ለአላህ። ወሃዛ ይህ ደግሞ አዕዘሙ ዙኑቢ ከወንጀል ሁሉ ትልቅ ወንጀል ነው ዒንደላህ አላህ ዘንድ። ወላ የንፈዕ መዐሁ ከሱ ጋር ከዚህ ከሽርክ ጋር አይጠቅምም ዓመሉን ስራ አይጠቅምም፣ መልካም ስራ አይጠቅምም። አላህ ስራውን ባዶ ነው የሚያደርገው። ሽርክ እየሰራ ምንም ያክል መልካም ስራ ቢሰራ ለምን 100 ጊዜ ሐጅ አያደርግም? ለምን እርሜ ልኩን አይጾምም? ስለዚህ የመጀመሪያው ዙኑብ ባልመለክያ ማለት እሱ ነው። ቃለ ወአመ ሸይጣንየቱ አሉ ወአመ ሸይጣንያ የሸይጣናዊ የሚባለው ወንጀልማ ፈተሸቡሁ መመሳሰል ነው ብሸይጣን በሸይጣን መመሳሰል ነው። ለምሳሌ ፊል ሐሰዲ በሐሰድ ሊሆን ይችላል፣ በምቀኝነት ሱብሓነላህ። ወልበጊ ድንበር በማለፍ ሊሆን ይችላል። ወልጊሺ በማታለል ሊሆን ይችላል። ወልጊሊ በጥላቻ ሊሆን ይችላል፣ ቂም በመያዝ ጥላቻ ጊል። ወአልኺዳዒ በማጭበርበር ሊሆን ይችላል። ወልመክሪ በተንኮል ሊሆን ይችላል፣ በሴራ። እነዚህ ሁሉ የሸይጣን ባህሪ ናቸው። ይሄ ማታለል፣ ቂም፣ ማጭበርበር፣ ሴራ፣ በሰው ላይ ሴራ፣ ይሄ ያለበት ሰው ሸይጣናዊ የሆነ ወንጀል እየሰራ ሐቂቃ ውስጣችንን ቆም ብለን ልናዳምጠው ይገባል። ውስጣችን ሰላም ነው ወይ? ለወንድማችን ሰላም ነው? ለእህቶቻችን ሰላም ነው? ተንኮል የለብንም፣ ኺዳዕ ማጭበርበር የለብንም፣ ማታለል የለብንም፣ ሴራ የለብንም፣ ቅናት የለብንም፣ በእህቴ ላይ
በእህቴ በምታገኘው ነገር ደስተኛ ነኝ፣ በትዳሯስ ደስተኛ ነኝ ወይ? እሷ በማግኘቷ እደሰታለሁ ወይ? ምን አይነት ስሜት ይሰማኛል ወንድሜ ሲያገኝ? ወላሂ እማናቀው ያላስተዋለው የሆነ ትልቅ የሆነ ጥፋት ትልቅ የሆነ ወንጀል። ቃለ ወልአምሪ ቢመዓሲላህ አላህን በመወንጀል ማዘዝ፣ ይህም የሸይጣን የሆነ ወንጀል ነው ወይ ደግሞ ሸይጣንያ ነው። ወተሕሲኒሃ ወንጀልን ደግሞ አሳምሮ መግለጽ። ወተሕሲኒሃ ማለት ወንጀልን ማሳመር። ሰዎች ስለ ወንጀል ሲዋራ ሰውየው ልክ ሰውየው እንዲሰራ ምርጥ አድርጎ መግለጽ። ጠይብ አንዳንድ ሰው ከሸይጣን የከፋ ነው። ከሸይጣን የከፋ ሚነል ጅነቲ ወናስ እኮ ነው ምንለው። አንዳንድ ሰው አለ ከሸይጣን ልክ ከሸይጣን የተላከ የሱ መላእክተኛ የሆነ ማለት ነው። ወንጀልን አሳምሮ ሲነግራችሁ እንዴት አድርጎ ቅልል አድርጎ ይነግራል። መንገዱን ሁሉ ያገራልሃል። ከእሷ ጋር እንድትገናኝ አንቺና እሱ የምትገናኙበትን መንገድ ለእናንተ ኸይር ያሰበ መስሎ እኮ ነው። ሐራም ላይ እስክትወድቁ ድረስ ከዛ በኋላ ከወደቃችሁ በኋላ በሉ ደህና ሆኖ ብሎ ሸይጣንም እናንተም ይሄዳል። እድሜ ልክ ጸጸት ያለ ወነህይ መከልከልን ይመስል አን ጣዓቲሂ አላህን ከማምለክ ይከለክላል በተለያዩ መንገድ። ወተህጂኒሃ እሷን ደግሞ መጥፎ አድርጎ ማሳየት የተሕሲን ተቃራኒ ነው። ወተሕሲኒሃ ወንጀልን መልካም አድርጎ ያሳያል አይደል? ጣዓን ደግሞ ወተህጂኒሃ መጥፎ አድርጎ መሳት ኢባዳን አምልኮን። ወልኢብቲዳዑ ፊ ዲኒሂ በአላህ ዲን ላይ ደግሞ አዲስን ነገር መፍጠር። ወዳዕወቲ ዳዕዋ ማድረግ ጥሪ ማድረግ ነው። ኢለል ቢድዒ ወጠላል ወደ ቢድዓና ወደ ጥሜትም ጥሪ ማድረግ ይመስል ይህ ነው ሸይጣንያ ወንጀል። ወሃዘ ነውዑ ይህ ሁለተኛው ሸይጣንያ የተባለው ወንጀል የሊ ይቀጥለዋል ደግሞ ይለጥቀዋል። አነውዕ አልአወሉ የመጀመሪያውን ክፍል ፊል መፍሰደቲ በጥፋት ሁለተኛ ደረጃ ላይ ይቀጥላል። ወኢን ካነት ብትሆንም እንኳ መፍሰደትሁ የእሱ ጥፋቱ ዱነሁ ከሱ ዝቅ ያለ ቢሆንም እንኳ ከሽርክ ቀጥሎ ሸይጣንያ ወይ ደግሞ ሰይጣናዊ የሆነ ወንጀል ይቀጥላል። ዋضح ግልጽ ነው ኢንሻአላህ። ቃለ ረሒመሁላህ ወአመ አሱብዕየቱ ሱብዕያ ወይ ደግሞ አውሪያዊ ያልነው ወንጀልማ አውሪያዊ ማለት ነው። ፈዙኑቡ ልዑድዋኒ ፈዙኑቡ ወንጀል ናቸው። አልዑድዋን ድንበር ማለፍ፣ ወልገضቢ መቆጣት ግንፍልተኛ መሆን፣ ወሰፍኪ ዲማኢ ደምን ማፍሰስ ያላግባብ። ገضብ የብዙዎች በሽታ ነው። ይቁጣ ሐቂቃ አንዳንዶች እኮ መግባባት አትችሉ። ወላሂ ብዙ አይነት ጸባይ ያጋጥማል። አንደኛው ምንም ሳታደርገው ይጮህብሃል። እንዲህ አይነት በሽታ ያለባችሁ ሰዎች ዱዓ አድርጉ። ስራም ጋር መስራት አትችሉ፣ ትዳር መምራት አትችሉ፣ ከሰው ጋር መናናር አትችሉ። ግንፍልተኝነት ዱዓ ማለት ዱዓ አድርጉበት። ዱዓ አድርጉ። ወሰፍኪ ዲማእ ደምን ያላግባብ ማፍሰስን ይመስል፣ ወተወሱቢ መረባረብን ይመስል ተወሱብ ይባላል። አልቀፍዙ ቢቁዋ ወሱርዓቲ ሊልሁጁሚ ዐለል ኸስም ይላሉ። አንድን አካል ለመጉዳት በኃይል መረባረብ ተወሱብ መረባረብን ይመስል ለማጥፋት ለመጉዳት ዐለ ضዓፋኢ በደካሞችና ወልዓጅዚን አቅመ ቢሶች ላይ እነሱን ለማጥፋት መረባረብ። ጠይብ ضዓፋ እና ዓጂዝ ያው ሁለታቸውም ደካሞች ናቸው፣ ግን ልዩነት አላቸው። ضዓፋ የምንላቸው ደካማ የምንላቸው ለምሳሌ ሴቶች ሊሆኑ ይችላሉ፣ ህፃናት ሊሆኑ ይችላሉ፣ አቅም የሌላቸው ድሃዎች ሊሆኑ ይችላሉ። ስለዚህ ضዓፋ ማለት ሆነ ናቂዱል ቁዋ ኃይልን አለመኖር ነው። ዓጂዝ ደግሞ አሉ፣ አቅመ ቢሶች አሉ፣ በተፈጥሮ በበሽታ ምክንያት የተሳናቸው ማለት ነው። ለምሳሌ ሸባ ሊሆኑ ይችላል፣ በጣም ያረጁ አረጋውያን ሊሆኑ ይችላሉ፣ በህመም አልጋ ላይ ያሉ ሊሆኑ ይችላሉ። ነዓም በእነሱ ላይ መሰባሰብ። ወየተወለዱ ይወጣል አሉ ሚንሃ ከሷ ይወጣል አንዋዑ አይነቶች አዘን ነውዒል ኢንሳኒ የሰው ልጆችን ማስቸገሪያ ባጠቃላይ ሰዎችን ማስቸገር ባጠቃላይ ከዚህ ከሱብዑያ ይወጣል ይፈለፈላል። ወልጀራአቱ መዳፈርም ዐለ ዙልሚ ወልዑድዋን በበደልና ድንበር በማለፍ ላይም መዳፈር ከዚህ ሱብዑያ ወይም ደግሞ አውሬያዊ ወንጀል ያለው ውስጥ አብሮት ይመጣል። ቃለ ወአመ ዙኑቡል በሂሚያ እንስሳዊ ደግሞ ያልነው እንስሳዊ የግጦሽ እንስሳ ባህሪ ያላቸው ማለት ነው። በሂም እነሱን ደግሞ ያልነው ፈሚስሉ ሸረሂ ፈሚስሉ አምሳያ ነው አሉ። አሸረሂ ሆዳምነት ገብጋባነት ሸረህ ይባላል። አሸረህ ያኒ ሽደቱ ረግባ ፊል አክል ወልኢስቲክታር ሚንሁ ከፍተኛ የሆነ የመብላት ፍላጎት ስግብግብነት ማለት። ወልሒርስ መጓጓት ነው ዐላ ቀዳኢ ሸህወቲል በጥኒ ወልፈርጂ ዐላ ቀዳኢ በመፈጸም ላይ ሸህወቲል በጥኒ የሆድን ስሜትና ወልፈርጂ የብልትን ስሜት በመፈጸም ላይ
መጓጓት ነው። የሚጨነቀው ለሆዱ ነው፣ የሚጨነቀው ለስሜቱ ነው። طيب ስሜቱን መቆጣጠር አይችልም። እንስሳ በሉ የሆነ ነገር ማድረግ ከፈለገ ያደርጋል። ሐቂቃ የእንስሳ ባህሪ እኮ ነው። ይሄ ብዙዎች የተፈተኑበት ብዙ ጊዜ የማነሳው በዚህ አልስቲምና طيب እስቲምና ራስን በራስ ስሜትን ማርካት የእንስሳ ባህሪ ነው። ሰው እንዴት ስሜቱን ሳይቆጣጠር طيب የሆነች ምስል አይቶ የሆነች ድምፅ ሰምቶ ከዛ በኋላ አላህ ስብሓነሁ ወተዓላ ያከበረው የሰው ልጅ ሊወጣ እሱ የተፈጠረበትን የሆነውን መኒ ያወጣዋል ባህር ሱብሃንአላህ። ወልሕርስ መቸኮል ነው አሉ ኢብኑል ቀይም ዐላ ቀዳኢ በመፈጸም ላይ ሸህወቲል በጥኒ ወልፈርጅ የሆዱንና የብልቱን ስሜት በመፈጸም ላይ መቸኮሉ ሱብሃንአላህ። ወሚንሃ ከሷም የተወለዱ ዚና ዚና ይፈለፈላል ማለት ይወጣል ከሷ። ከዛ የሰውዬ ቀስ ብሎ ወደ ዚና ነው የሚሄድ። ወሰሪቃ መስረቅ ለሆዱ ሲል ወአክሉ መብላት አምዋሊል የታማ የየቲሞችን ገንዘብ መብላት ለሆዱ ሲል። ወልቡኽል ስስታማነት ይመጣል። ወሹሕ ንፉግነትም ይመጣል። ሁለታቸውም ስስት ናቸው ይላሉ ዑለማው። ሹሕም ቡኽልም ስስት ናቸው። ግን ሹሕ የሚባለው ቡኽሉን መዓ ሂርሲን ሸዲድ ዐለል ማል ይላሉ። ወሁወ አሸድ ወአቅበሑ ሚነል ቡኽሊል ዓዲ ይላሉ። ሹሕ ወይ ደግሞ ንፉግነት የሚባለው በቁስ ላይ ከፍተኛ ጉጉት ከቡኽል የከፋ ደረጃ ነው ይላሉ። ቡኽል ሁለታቸውም ቢሆኑም ሹሕ ግን በጣም የከፋ ነው እና ይመጣል በኋላ ነው ከዚህ ወንጀል ተከትሎ። ወሚንሁ ከሱ የተወለዱ ዚና ወሰሪቃ ወአክሉ አምዋሊል የታማ የየቲሞችን ገንዘብ መብላት ወልቡኽል ወሹሕ ወልጁብን ፍርሃትም ይመጣል። ወልጁብን ፈሪ ይሆናል። ወልሐለዑ መሸበርም ይመጣል። ሀለ ይባላል። ሽደቱል ኸውፊ ወልጀዘዕ ዐንደ ኑዙሊል መሳኢብ ይላሉ። ሀለ ማለት መሸበር መከራ ሲደርስ አብዝቶ መፍራት መረበሽ ማለት። ወልጀዘዕ እንደዚሁም ጀዘዕም ይመጣል። መረበሽ ተቀራራቢ ነው፣ ግን ወልጀዘዑ ነቂዱ ሰብር ይላሉ። ኢዝሃሩል ሀሚ ወልሑዝኒ ወልጥራብ ዐንደል በላእ ትዕግስት ማጣት፣ ችግር ሲመጣ ማልቀስ፣ መጮህ፣ መረበሽ ጀዘዕ ይባላል። ከሱ ተከትሎት ይመጣል። ወገይሩ ዛሊካ ከዚህም ውጭ ያሉት ሌሎች ወንጀሎች ተከትለውት ይመጣሉ። ይሄ በሂምያ የተባለው ወንጀል ላይ ሶስተኛው ማለት ነው። አራተኛው ነው አይደል? አራተኛው ቃለ ወሃዘል ቂስሙ አሉ ይህ ክፍል አሉ ይህ በሂምያ እንስሳዊ የሆነ ወንጀል ያልነው አክሰሩ ዙኑቢል ኸልቂ አክሰሩ ብዙ ነው። ዙኑቢል ኸልቂ የፍጡራኖች ብዙ ሰዎች ከሚሰሩት ወንጀል ብዙ እዚህ ክፍል ላይ ይካተታል። እንስሳዊ የሆነ ወንጀል ሊዐጅዚሂም ለመርከማቸው ነው። አን ዙኑብ ሱብዕየቲ ወልመለክየቲ ሱብዕያና መለክያ ወንጀል ላይ ስለመርከማቸው ነው። ማለትም አውሪያዊና መለኮታዊ እዛ ላይ ያለውን ያንን ስላልቻሉ ስለማይችሉም ብዙዎቹ በሂምያ እንስሳዊ የሆነው ወንጀል ላይ ይገባሉ። ጠይብ ወሚንሁ የድኹሉን ወሚንሁ ከሱም ማለት ነው የድኹሉነ ይገባሉ ኢላ ሳኢሪል አቅሳሚ ወደ ሌሎች ክፍሎችም ይገባሉ። በዚሁ በበሂምያ ወንጀል ምክንያት ወደ ሌሎችም ወንጀል ይገባሉ። ፈህወ ይህ ወንጀል ማለትም ይህ በሂምያ የሆነ ወንጀል የጁሩሁም ይጎትታቸዋል፣ ኢለይሃ ወደሷ ወደ ሌሎች ወንጀል ይጎትታቸዋል። ቢዚማሚ በመሳቢያው ዚማም ይባላል። ይህ ፈረስ በቅሎ አፋቸውን ልጓማቸውን ይዘው የሚሳብበት ያለ አይደለ? በልዋሙን ነበረው በዛ እየጎተተ ማለትም እሱ እየሳባቸው ያስገባቸዋል። ፈየድኹሉነ ሚንሁ በሱ ይገባሉ በዚህ በወንጀል ኢለ ዙኑቢ ሱብዕየቲ ወደ እንስሳዊ ወንጀል ይገባሉ፣ ወደ አውሬያዊ ማለት ነው። ثم الى الشيطانيه ከዛ ወደ ሸይጣናዊ ወንጀል ይገባሉ። ثم ከዛ ኢላ ሙናዛዓቲ ሩቡብየቲ ጌትነትን ወደ መጋፋት ይመጣል። ሱብሃንአላህ ወሽርኪ ማጋራትም ላይ ይደርሳሉ። ፊል ወህዳንያ በአላህ ብቸኝነት ላይ ማጋራትም ይደርሳሉ። ሱብሃንአላህ። ስለዚህ ቀስ በቀስ ነው የሚሄደው ማለት ነው። መጀመሪያ በበሂምያው ይጀምራል፣ ከዛ በኋላ ቀስ እያለ ወደ ቀጣው ስቴፕ ይመጣል ማለት ነው። ወመን ተአመለ ያስተነተናሉ ወመን ተአመለ ያስተነተነ ሃዛ ይህንን የወንጀልን ጉዳይ ያስተነተነ ሰው ሐቀ ተአሙሊ ትክክለኛ የሆነ ማስተንተንን ያስተነተነ ሰው አነ ዙኑበ ወንጀል ድህሊዙ ሽርኪ ድህሊዙ ማለት ድልድይ ናት፣ መተላለፊያ ናት። አሽርኪ የሽርክ መተላለፊያ ናት። ድህሊዝ ማለት ባረከላሁ ፊኩም አልመመሩ ደይቁ በይነ አልባቢ ወዳር
በአንድ በርና በሆነ ቦታ ላይ ማለፊያ ነው፣ ጠባብ የሆነ ማለፊያ ነው። አሁን እሳቸው የፈለጉበት ከዚህ ወንጀል ወደ ሌላ ወንጀል የሚስብ የሆነ ድህሊዝ ነው። ወደ ሽርክ የሚስብ ወደ ኩፍር የሚስብ ወንጀል እሱ መሆኑን መረዳት እንችላለን ነው። ወመን ተዓመለ ያስተነተነ ሐቀ ተዓሙል ትክክለኛ የሆነ ማስተንተንን ተበየነ ለው ለሱ ይበራራለታል። እነ ዝኑበ ወንጀል መሆኗ ድህሊዙን ድልድይ ናት። ድህሊዙ ሽርኪ የሽርክ ድልድይ ናት። ወልኩፍሪ የኩፍርም ድልድይ ናት፣ ወደዛ የምትወስድ ናት። ወሙናዘዓቲ ላሂ ሩቡብየተሁ የአላህንም ደግሞ መጋፋት ነው፣ የሱን ጌትነቱን መጋፋት ነው፣ ወደዛ የሚያደርስ ነው። ጠይብ ቅድም እንዳልኳችሁ ሸይጣን ብልህ ነው። ጠይብ በአንድ ጊዜ ክፈሩ፣ በአንድ ጊዜ ካዱ፣ በአንድ ጊዜ ይህንን ወንጀል ስሩ አይልም። ስቴፕ ባይ ስቴፕ ነው የሚያመጣችሁ፣ ደረጃ በደረጃ ነው የሚያመጣችሁ። ስለዚህ ወደዛ ደረጃ እንድትመጡ የሚያደርግ ደግሞ ወንጀል ነው። ትልቁ መሸጋገሪያ እሱ ነው እያለ ነው። ኢንሻአላህ አላህ ስብሓነሁ ወተዓላ በሰማነው የምንጠቀም አላህ ያድርገን። አላህ በወንጀል ሱስ ለመውጣት የከበደን ሁሉ አላህ ስብሓነሁ ወተዓላ ከዛ ወንጀል አላህ አውጥቶት ወደ እሱ ያቅርበው። አላህም በግልጽም በደብቅም አላህ ስብሓነሁ ወተዓላ የምንፈራ ሰዎች አላህ ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።